ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ውድ አድማጮቻችን ሃቨርትዝና አርሰናልን በሚመለከቱ መረጃችን ተመልሼ መጥቻለሁ። እንግዲህ ሃቨርትዝ ከጉዳት ከተመለሰ ጊዜ አንስቶ አርሰናል በተለይ ደግሞ አሳሳቢው በሆነው በአሁኑ ወቅት በሚያስፈልገው ጊዜ የተመለሰለ ተጫዋች ነው የሚመስለው። እንግዲህ ከሃቨርትዝ በእንግሊዝ ፕሪሚየር ሊግ በመጀመሪያው ጨዋታ ከተጎዳ ጊዜ አንስቶ አርሰናል ላለፉት 6 ወራት በሚባል ደረጃ ይህንን ተጫዋች ማግኘት አልቻለም ነበር። እንግዲህ ካይ ሉካስ ሃቨርትዝ ይህ ጀርመናዊው ተጫዋች በአርሰናል ቤት በብዙ ሁኔታዎች በተለይ ማይክል አርቴታ ተጫዋቹን አምኖ በመጀመሪያዎቹ ወቅቶች የግራኒት ዣካ ተተኪ ይሆናል ብሎ ነበር ያመጣው። አሁን 26 ዓመቱ ላይ ይገኛል። በኮንትራቱ ላይ የ2 ዓመት ኮንትራት ነው የሚቀረው። ታዲያ የተወለደው እንግዲህ በኤችን ጀርመን ነው። 1.93 ነው ቁመቱ። ለአርሰናል እንግዲህ በብዙ ቦታዎችን መሰለፍ መቻሉ ለዘንድሮ መድፈኞቹ ለሚያደርጉት ለአራቱ ውድድሮች ጠንካራ ብዙ ቦታዎችን መሸፈን የሚችል መፎካከር የሚችል ተጫዋች ይሆናል ተብሎ የሚጠበቅ ነው የሚሆነው። እንግዲህ ይህ ተጫዋች በባየር ሊቨርኩሰን አሁን በሊቨርፑል ቤት የሚገኘው ፍሎሪያን ዊርዝን እዛው እንደመጣ ይታወቃል። ታዲያ ሲመጣ በጣም ስታርቦይ ከሚባሉ ከ2016 እስከ 2020 በጥሩ ፐርፎርማንስ 118 ጨዋታዎች 36 ጎሎችን ያስቆጥሮ ወደ ቸልሲ ከ2020 እስከ 2023 ድረስ በቸልሲ በተለይ ያ የማይረሳው የ2000 በጣም በጥሩ ፐርፎርማንስ 2021 ላይ የአውሮፓ ቻምፒዮንስ ሊግን ሲያሸንፉ በጣም ድንቅ ብቃቱንና ጎሉን ያስቆጠረ የፍጻሜው ማንቸስተር ሲቲ ላይ ካይ ሃቨርትዝ እንደነበር የሚታወስ ነው። ታዲያ ይህ ተጫዋች ከ23 በኋላ በተለይ መድፈኞቹ ግራኒት ዣካን ወደ ባየር ሊቨርኩሰን ከለቀቀ በኋላ የሱን ቦታ ይተካል ተብሎ በጊዜው 65 ሚሊዮን ዩሮ ወጥቶበት ከዛም ውጭ ብዙ የመድፈኞቹ ደጋፊዎችን ያሳሰበ የነበረው 270 ሺህ ነው ሳምንታዊ ደሞዙ። ያ ትንሽ አስቸጋሪ የነበረበት ጊዜ ነበር። በአጠቃላይ እንግዲህ አርሰናል ይህንን ተጫዋች እንግዲህ በመድፈኞቹ ቤት ከ2023 ጀምሮ ላለፉት ዓመታቶች 62 ጨዋታዎችን አድርገው 22 ጎሎችን ማስቆጠር ችሏል። በተለይ ሃቨርትዝ ሲታወስ የታች አምናው ሃቨርትዝ በመድፈኞቹ ከመጣበት የውድድር ዓመት ላይ ማለት ነው ለመጀመሪያዎቹ 6 ወራት የተቸገረባቸው ነበሩ። አርቴታ የበርንማውዙ ጨዋታ ጎል ካስቆጠረ በኋላ ግን የአጥቂ መስመር አድርጎ ተጫዋቹን መጠቀም ጀመረ። ውጤታማም ሆነ። ወደ 11 ጎሎችን ከግማሽ ሲዝን በኋላ ማስቆጠር ቻለ። አርሰናል ወሳኝ የሆነውን ያን የውድድር ዓመት በ2 ነጥብ ልዩነት ዋንጫውን ሲያጣ የካይ ሃቨርትዝ ሚና የተለየ ነበር። ነገር ግን አምና በጣም የተቸገረበት የውድድር ዓመት ነበር። በተለይ አርሰናል የኦዴጋርድ የሳካ መጎዳት ተከትሎ ተጫዋቹ ብዙ ኃላፊነቶች ወድቀውበት ነበር። ነገር ግን በጉዳት ለ4 ወራት ራቀ። በዘንድሮ ውድድር ዓመት እንደዚሁ ከአምናው ጉዳቱ የቀጠለ በሚመስል ሁኔታ የማንቸስተር ዩናይትዱን ጨዋታ ካደረገ በኋላ ጉዳት አጋጠመው። በዚህም ወቅት የቡድኑ አካል ሆኖ መቀጠል አልቻለም ነበር። አሁን መድፈኞቹ በአራቱ ውድድሮች በሚፎካከሩበት ጊዜ የዚህን ተጫዋች ሚና በሚገባ በሚፈልጉበት ጊዜ አሁን ተመልሷል። የፖርትስማውዙ ጨዋታ ነው እንግዲህ ጃንዋሪ ላይ በኤፍኤ ካፑ ለመጀመሪያ ጊዜ በኋላ ከረጅም ጊዜ ጉዳቶች ተመልሶ የተጫወተው። ከዛ በመቀጠል የካሪያቱ ጨዋታ ላይ በጥሩ ፐርፎርማንስ አድርጓል። ጎልና አሲስት ማስመዝገብ ችሏል። ከዛ በመቀጠል በጥሩ ፐርፎርማንስ የሚነሳለት ጨዋታ ሊድስን በኤለን ሮድ የገጠሙበት ነበር። በጣም ጥሩ ፐርፎርማንስ ያደረጉበት ነበር። የሊድስን በኤለን ሮድ ያሸነፉበት ጥሩ ፐርፎርማንሶችን እያካሄደ ይገኛል። በግልጽ በጥሩ ፐርፎርማንሶቹ ብቻ ሳይሆን ግን በውጤትና በነጥብ አርሰናል መደገፍ የሚችል ነው። የሳምንቱ አጋማሽ ደግሞ የቸልሲ ጨዋታ ተጫዋች የአርሰናል ባጅና ማሊያውን እየጠቆመ ደስታውን ሲገልጽ ታይቷል። አርሰናሎች ይህንን ተጫዋች እንዴት ይጠቀሙበታል ለቀሪው የውድድር ዓመት ነው። እንግዲህ አርሰናል የሃቨርትዝ መምጣት ወይም ከጉዳት መመለሱ አስፈላጊ የሚያደርገው አንደኛ የሃቨርትዝ ለተቃራኒ ቡድን ተጫዋቾች ለመያዝና ለቁጥጥር በጣም አስቸጋሪ ተጫዋች ነው። ብዙ ቦታዎችን መሸፈን የሚችል ተጫዋች ነው። ከዚህ በፊት ቶማስ ቱሄል እንግዲህ በተለይ በቸልሲ አሰልጣኝነታቸው ወቅት አስተያየታቸውን ሲሰጡ እኔ በተቃራኒ ቡድን ተከላካይ ሁኜ መግጠም ከማልፈልጋቸው ተጫዋቾች ውስጥ አንዱ ሃቨርትዝ ነው የሚል ነው። ከዳኒ በርን ጋር የኒውካስትሉ ተከላካይ ጋር ግጭቶች ገብቶ እንደነበር ይታወቃል። ያ ምንድን ነው? ስፔሶችን የሚያገኝበት መንገድ በጣም የተለየ ነው። ጨዋታዎችን የሚያነብበት መንገድ፣ ስፔሶችን ለመፈለግ የሚሮጥበት መንገድ፣ ከምን አንግል እንዴት ማጥቃት እንዴት መከላከል እንደሚቻል የሚረዳበት መንገድ በጣም ጥሩ የሚባል ነው። አርሰናል ይህንን ተጫዋች በተለይ አሁን እንደ ቼልሲው አሁን የመጨረሻዎቹ 20 ደቂቃዎች አይደለም አጥቂ ሆኖ የኮሬስን ቀይሮ የገባው ማይክል አርቴታ ኢየሱስን ከማስገባት ሃቨርትዝን መምረጡ በጨዋታው ላይ እንዴት ውጤታማ እንዳደረገው፣ አንደኛ ሃቨርትዝ ለአርሰናል ቁመትን ይጨምራል፣ ከቆመ ኳስ መከላከልን ይጨምራል። ሁለተኛ ትልቁ ሂደት በትልልቅ ጨዋታዎች ውስጥ ፕረስ የሚያደርግበት መጠንና 9 ቁጥር
መሆን ስለሚችል ከሄሱስም ከዮኬሬስም በተሻለ በትልልቅ ጨዋታዎች ላይ የዚህ ተጫዋች ሚና በተለየ ሊታይ የሚችል ነው። ቶሎ ብሎ ከሚጫወቱ ቡድኖች ከሆኑ ደግሞ ይህ ተጫዋች በ10 ቁጥር ቦታ ላይ ቢጫወት የቀኙን መስመር እያጠቃ የመያዝ አቅም አለው። ከዛም ውጭ ስፔሶችን የመፈለግ ብቃቱ ጥሩ የሚባለው እንግዲህ አርሰናል 3 አጥቂዎች አላቸው። እንግዲህ በሊድሱ ጨዋታ ላይ ጨዋታውን የጀመረው ዮኬሬስ ነበር። ዮኬሬስ ጎል አስቆጠረ፣ በሄሱስ ተቀየረ፣ ሄሱስ ጎል አስቆጠረ። በቸልሲ ጨዋታ ላይ ሃቨርትዝ አስቆጠረ። ስለዚህ አርሰናል የሚፈልገው ከነዚህ ሁሉ ተጫዋቾች እየተፈራረቁ ጎሎችን እንዲያስቆጥሩለት ነው። ጎሎችን ያስቆጠሩ ማለት ውጤታማ የመሆን እድላቸው ሰፊ ነው የሚሆነው። የአርሰናል ችግር ደግሞ መከላከል ሳይሆን ማጥቃት እንደሆነ ይታያል። ያንን በሚገባ መሸፈን የሚችል ተጫዋች እስኪመጣ ድረስ በሚገባ ማከናወን የሚችል አይነት ተጫዋች ነው። አሁን ግን አርሰናል በተለይ በዚህ ወቅት ሚካኤል ሞሬኖ ላይ ባጋጠመው ጉዳት ለ3 ወራትና ለ4 ወራት አይኖርም። የሚካኤል ሞሬኖን ሚና በሚገባ መሸፈን የሚችል ነው። ሄሱስና ዮኬሬስ ቢጎዱ ሃቨርትዝ አጥቂ መሆን የሚችል ነው። ኦዴጋርድና ኤዜ ቢጎዱ በ10 ቁጥር መሰለፍ የሚችል ነው። በዚህ ቦታ ላይ በተለይ በአስገራሚ ፐርፎርማንስ ከዙቢሜንዲና ከዲክላን ራይስ ጎን መሰለፍ የሚችል ነው። በአንድ ወቅት እንዲሁም በጣም በጥሩ ሁኔታ የሚነሳውና የሚታወስ የሚመስለኝ ለጀርመን ብሔራዊ ቡድን የግራ መስመር ተመላላሽ ሆኖ ሲጫወት ይታያል። ይህ በጣም የሚደነቀው የተለያዩ ቦታዎችን የመሸፈን ጥራቱ ነው። ለአሰልጣኞች እድሎችን የሚፈጥርበትን መንገድ ስፔሶችን በመፍጠሩ ብቻ አጥቂ ሆኖ እሱ ሲጫወት ለተቃራኒ ቡድን በተለይ በሁለቱ መስመሮች ላሉ ተጫዋቾች የተለየ ፐርፎርማንስ እንዲያመጣ የሚያደርግ ነው። በተለይ ቡካዮ ሳካ ሃቨርትዝን የሚናፍቀው የሚመስልበት ሁኔታ ነው ያለው። ሃቨርትዝ በስፔሶችን በመፈለግ ወደ ቀኝ በኩል ደግሞ ኦቨርሎድ ስለሚያደርግ ውጤታማ የሚያደርገው ነው። እንግዲህ አርሰናል ካሉት 3 አጥቂዎች መሀል አጥቂ የሚባለው ዮኬሬስ ነው። በቀኝም በግራም እየወጣ መጫወት የሚችል ሄሱስ ወደ ግራ በኩል ያደላል፣ ሃቨርትዝ ወደ ቀኝ በኩል የሚያደላ ነው። አሁን እዚህ ጋር መነሳት የሚጠበቅበት አብሮ የሊያንድሮ ትሮሳርድ ሁኔታ ነው። ምክንያቱም አርሰናሎች ከግራ መስመር የሚነሳ ሊያንድሮ ትሮሳርድ ካላቸው በ10 ቁጥር ቦታ ላይ የሚሰለፍ ካይ ሃቨርትዝ ካለ በአጥቂ መስመር ላይ ያለው ዮኬሬስ 2 እና 3 እድሎችን በቀላሉ ማመልከት ወይም ደግሞ እድሎችን መፍጠር የሚችሉ ነው። ማድዌኪ ከመስመሮች ተነስቶ ድሪብሎችን አድርጎ ወደ ሳጥን መላክ የሚችል ተጫዋች ነው። ስለዚህ አርሰናል ከተለያየ አንግል እድሎችን መጠቀም የሚችል ነው። የዘንድሮ አርሰናል በሁሉም ውድድሮች ተፎካካሪ ሆኖ መቀጠሉ ነው ውጤታማነቱ። ቡድኑ በውስን ተጫዋቾች ላይ የተመረኮዘ ቡድን አይደለም። ባለፉት ዓመታቶች አርሰናል በግልጽ በሚታይ ሁኔታ የቡካዮ ሳካ ጥገኛ እንደነበር ይታይ ነበር። አሁን ግን ኃላፊነቱን ዮኬሬስም መጥቶ ቢሆን ዮኬሬስ ብቻ አይደለም ጎሎችን የሚያስቆጥረው። አንዳንዱን ጊዜያቶች በተለያዩ አይነት ተጫዋቾች ለመውጣት የሚፈልጉበት ጥረት ውጤታማ ነው። የሰሜን ለንደን ደርቢ ሲታሰብ ኤብሪቼዜን ማስታወስ ይቻላል። ሚካኤል ሞሬኖ አርሰናልን አሸናፊ አድርጎ የወጣባቸውን ጨዋታዎች በአጥቂ መስመር ላይ የሚታወሱ ናቸው። ማርቲን ኦዴጋርድ ለብቻው የራሱ ጥረቶች ነበሩ። ስለዚህ የአንድ ቡድን ከተለያየ ሁኔታ እድሎችን የሚያገኝ ከሆነ ውጤታማነቱን ማስቀጠል የሚያስችለው ነው የሚሆነው። እዚህ ጋር ሃቨርትዝን አጠቃቀም በብዙ ሂደቶች በአርሰናል ቤት ውስጥ ቢታይም ግን ከደጋፊዎች ዘንድ በሁሉም ቦታዎች ተቀባይነትን እያገኘ አይደለም። ነገር ግን የሃቨርትዝን የእግር ኳስ ያጫወት ስታይል አጀማመሩን ስናይ ትክክለኛ ቦታው የነበረው ከአጥቂ ጀርባ ከ10 ቁጥር ገፋ ያለ እንደ ሁለተኛ አጥቂ ሆኖ የሚጫወተው በተለይ በአርሰናል ቤት የቴሪ ዳንኤል ኦነሪ እና የዴኒስ ቤርካምፕ ምረትን አይተን ነበር። እንደዚህ አይነት ቦታዎችን የመሸፈን ፐርፎርማንስ አለ። ስፔሶችን በመፍጠር በኩል ማርቲን ኦዴጋርድ ከጎኑ ሲሰልፍ ኦዴጋርድ በጣም ወደ ኋላ የማፈግፈግና ለዮኬሬስ እድሎችን ስፔሶችን ሳጥኑ አካባቢ አይገኝም። ሌላኛው የሚሆነው የኤዜ ነው። ኤዜ ደግሞ እዛ ቦታ ላይ ብዙ ጊዜ ሊገኝ ይችላል። ነገር ግን ኳሶቹ ኤዜ ድረስ መድረስ ይጠበቅባቸዋል። ሃቨርትዝ በእግር ኳስ ወይም ደግሞ በእግር ኳስ ያለው የአስተሳሰብ ልህቀት በጣም ጥሩ ፐርፎርማንስ ያለው ነው። እንዴት ሰውነቱን መጠቀም እንዳለበት፣ እንዴት ተከላካይ መስመሮችን መሸወድ እንዳለበት፣ እንዴት ስፔሶችን መፈለግና ለተቃራኒ ቡድኖች ስፔሶችን መፍጠር የሚችልበት መንገድ በጣም የተለየ ነው። ለተከላካዮች በጣም አስጨናቂ ነው። ታዲያ አርሰናል በትክክለኛው ሰዓት ሃቨርትዝን ከጉዳት መልሶ አግኝቶታል ማለት ይቻላል። ይህ እንግዲህ አርሰናልን የትኛውን ዋንጫ ሊያሸንፉ ይችላሉ ከዚህ ተጫዋች ጋር የሚጠበቅ ይሆናል። ነገር ግን የመድፈኞች የማጥቃት ክፍል በሚገባ ሊከፈት የሚችልበት እድል ነው የሚሆነው። ሁለቱ መስመሮች ማርቲኔሊ ከሃቨርትዝ ጋር ሲጫወት፣ ቡካዮ ሳካ ከሃቨርትዝ ጋር ማድዌኬ በጣም የተሻለ ፐርፎርማንሳቸውን ሊያሳዩ የሚችሉበት እድል ይኖራል። ከቡድኑና ደግሞ ከጠቅላላ ካሉት ከስብስቡ ጋር ያለው ጥሩ ወዳጅነት ደግሞ ሌላኛው ጥሩ ነው። ውጤታማ ሆኖ መነሳት የሚጠበቅበት ብቃት ነው ብዬ አስባለሁ። ወዳጆቻችን እንግዲህ ሃቨርትዝ በዘንድሮ ውድድር ዓመት ለሚቀጥሉ 6 ወራት ጥሩ ፐርፎርም የሚያደርግ ከሆነ የዓለም ዋንጫ ዓመት ነው፣ ጥሩ ፐርፎርማንስ የሚያሳይ ይሆናል።